ሰላም ጤና ይስጥልኝ ውድ የፈታ ዴይሊ ተከታታዮቻችን፣ በዕለተ አርብ ረፋድ ጥንቅራችን ላይ እንገኛለን። በዕለቱ በሀገር ውስጥና በዓለም አቀፍ ደረጃ ከተከሰቱት እውነቶች መካከል የተወሰኑትን በማሰባሰብ ተገኝተናል። የጥንቅራችንን ይዘቶች እስከ መጨረሻው እንድትከታተሉ አክብሮታዊ ግብዣችን ነው። አሁንም በቀጥታ ወደ ዝርዝር መረጃዎቻችን እንውሰዳችሁ። ኦፕሬሽን ኤፒክ ፊውሪ በሚል ስያሜ ከእስራኤል ጋር በመሆን በኢራን ላይ ከባድ ወታደራዊ ዘመቻ የከፈተችው አሜሪካ ባለፉት 24 ሰዓታት ውስጥ 3 ከባህር ኃይልና አየር ኃይል ጋር የተገናኙ አደጋዎች አጋጥመዋታል። 2 ከአየር ኃይል ጋር የተያያዙ እንደዚሁም አንደኛው ደግሞ ከባህር ኃይል ጋር የተያያዘ መሆኑን በአሜሪካ ማዕከላዊ ኮማንድ በኩል ይፋ ሆኗል። ከዚሁ ጋር በተያያዘ የወጡትን ዕለታዊ መረጃዎች የምናደርሳቸው ይሆናል። ኢትዮጵያዊው ከፋኖ እንቅስቃሴ ጋር በተያያዘ ከአሜሪካ መባረሩን ያመለከተው የአሜሪካው ኢሚግሬሽን መስሪያ ቤት መግለጫ ከባድ ውዝግብ ፈጥሯል። የአሜሪካ ኢሚግሬሽን መስሪያ ቤት የፋኖን ስም ከአሸባሪነት ጋር በተያያዘ በመግለጫው ማጋራቱ እያነጋገረ ይገኛል። ክስተቱ ፋኖ በአሜሪካ መንግስት በአሸባሪነት ተፈርጇል የሚል ጥያቄን አስነስቷል። ከአሜሪካ የተባረረው ኢትዮጵያዊም በዚሁ አነጋጋሪ ጉዳይ ላይ ድምፁን አሰምቷል። የአሜሪካ ሕግ ማብራሪያን ያካተተ ሙሉ መረጃውን እናደርሳለን። 14ኛ ቀኑን በያዘው የመካከለኛው ምስራቅ ጦርነት በርከት ያሉ መረጃዎች ተሰምተዋል። ትራምፕ የኢራኑ አዲስ መሪ በሕይወት መኖር አረጋግጠዋል። ትራምፕ ማረጋገጫውን የሰጡት ሞጅታባ ካሚኒ ስልጣን ከያዙ የመጀመሪያ ንግግራቸውን ማሰማታቸውን ተከትሎ ነው። የኢራኑ አዲስ መሪ ንግግር ታዲያ ስጋት ፈጥሮ የነዳጅ ዋጋ በ10 በመቶ በሰዓታት ውስጥ እንዲጨምር አድርጓል። በኢራኑ ጦርነት የ3ኛ ሀገር ወታደሮች መገደላቸው ተሰማ። የፈረንሳይ ወታደሮች በኢራቅ በደረሰ ጥቃት መገደላቸውን ፕሬዝዳንት ማክሮን አምነዋል። በተያያዘ በጦርነቱ መዘዝ በኢራን የተፈናቀሉ ዜጎች ከ3.2 ሚሊዮን በላይ መድረሳቸውን የተባበሩት መንግስታት ድርጅት መረጃ አመላክቷል። መረጃዎቹን አከታትለን የምናሰማ ይሆናል። በመቀሌ አዲስ ውጥረት ተፈጥሯል። ትግራይን በጊዜያዊ አስተዳደርነት እንዲመሩ በፌዴራሉ መንግስት ሹመት የተሰጣቸው ሌተናል ጀነራል ታደሰ ወረደ የበላይ ጠባቂ ንሹምሎ ተብለዋል። ህወሓትና የትግራይ ወታደራዊ አመራሮች በጋራ እየሄዱበት ያለው አደገኛ መንገድ ነው ተብሏል። በዚህም በአመራሮች መካከል ውጥረት ተፈጥሯልም ተብሏል። ሙሉ መረጃውን ይዘነዋል። ጀነራሉ የጠቅላይ ሚኒስትር አብይ አህመድን የዩኤኢ ጉዞ አስመልክቶ ያስተላለፉት መልእክት እያነጋገረ ነው። ጀነራሉ የጠቅላይ ሚኒስትሩን ጉዞ ወደ ጦር ግንባር ከመዝመት ጋር የሚስተካከል ጀግንነት ሲሉ አሞካሽተውታል። ይዘነዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከቃል ቀድሞ በተግባር እውነቱን በማሳየት በጊዜው ገንብቶ በማስረከብ በደንበኞቹ ልብ ውስጥ የማይረሳ ቦታ የያዘው ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ ሳይት ላይ የሚገኙ በግንባታ ሂደት ላይ ያሉ በ2 ዓመት ውስጥ የሚረከቡ በ70/30 የባንክ ብድር አመቻችቶ ዘመናዊ መኖሪያ አፓርትመንቶችን ከልዩ ቅናሽ ጋር ይዞላችሁ ቀርቧል። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም የንግድ ሱቆች ከ2 ሚሊዮን 699 ሺህ ብር ሙሉ ክፍያና 539980 ብር ቅድመ ክፍያ ጀምሮ በልዩ አቀራረብ ተዘጋጅተው ቀርበዋል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። አሜሪካ በአየር በባህር የደረሰባት ጉዳት። ኦፕሬሽን ኤፒክ ፊውሪ በሚል ስያሜ ከእስራኤል ጋር በመሆን በኢራን ላይ ከባድ ወታደራዊ ዘመቻ የከፈተችው አሜሪካ ባለፉት 24 ሰዓታት ውስጥ 3 ከባህር ኃይልና አየር ኃይል ጋር የተገናኙ አደጋዎች አጋጥመዋታል። 2 ከአየር ኃይል ጋር የተያያዙ እንደዚሁም አንደኛው ደግሞ ከባህር ኃይል ጋር የተያያዘ መሆኑን በአሜሪካ ማዕከላዊ ኮማንድ በኩል ይፋ ሆኗል። ከተከሰቱት አደጋዎች መካከልም አንደኛው በመርከብ ላይ ሲሆን ሌላኛው ደግሞ በኦፕሬሽን ላይ በነበሩ 2 አውሮፕላኖች ላይ ነው። በትላንትናው ዕለት ዩኤስኤስ ጀራልድ አር ፎርድ በተባለ ግዙፍ የአሜሪካ አውሮፕላን ተሸካሚ መርከብ ላይ የእሳት አደጋ መከሰቱን የአሜሪካ ባህር ኃይል ማዕከላዊ ኮማንድ አስታውቋል። የአሜሪካ ባህር ኃይል ማዕከላዊ ኮማንድ በሰጠው ማብራሪያም ይኸው ግዙፍ መርከብ በአሁኑ ሰዓት በኢራን እየተካሄደ ላለው ወታደራዊ ኦፕሬሽን በቀይ ባህር ድጋፍ እያደረገ የነበረ ነው። አደጋው የተከሰተው በመርከቡ የልብስ ማጠቢያ ክፍል ውስጥ እሳት በመነሳቱ እንጂ ከጦርነቱ ጋር በተያያዘ በደረሰ ጥቃት አለመሆኑንም የአሜሪካ ባህር ኃይል ማዕከላዊ ኮማንድ ማስታወቁን ዘገባዎች አመላክተዋል። የባህር ኃይሉ ማዕከላዊ ኮማንድ በኤክስ ገጹ ባጋራው መረጃው የተነሳው እሳት በቁጥጥር ስር የዋለ መሆኑን አስታውቋል። በእሳቱም 2 ሰዎች ያን ያህል ለሕይወት የሚያሰጋ አይደለም ሊባል የሚችል ጉዳት ደርሶባቸው በሕክምና ክትትል ላይ ናቸውም ተብሏል። ከዚህ ውጭም ባለፉት ሰዓታት ደረሰ የተባለው ሌላኛው ጉዳት አንድ ንብረትነቱ የአሜሪካ የሆነና ለተዋጊ ጀቶች ነዳጅ የሚሞላ አውሮፕላን የተከሰከሰ መሆኑ ነው። አውሮፕላኑ የተከሰከሰው በኢራቅ ምድር ሲሆን KC-135 የሚል መጠሪያ ያለው መሆኑን ዘገባዎች አመላክተዋል። የዚሁ መረጃ ባለቤት የሆነውም የአሜሪካ ጦር ማዕከላዊ ዕዝ ነው።
ማዕከላዊ ዕዙ በዚሁ መረጃውም እየበረሩ ላሉ ተዋጊ ጀቶች አየር ላይ ነዳጅ የሚሞላው KC-135 አውሮፕላን የወደቀው በጠላት ወይም በወዳጅ ሀገር ተኩስ አይደለም ሲልም አክሎ አስታውቋል። ቢቢሲ ባሰራጨው ዘገባ እንዳመለከተው ከሆነ ደግሞ ለዚህ አውሮፕላን ጥቃት በኢራን የሚደገፍ አንድ የኢራቅ እስላማዊ ታጣቂ ቡድን ጥቃቱን ያደረስኩት እኔ ነኝ፣ ኃላፊነቱንም ወስዳለሁ ሲል ማስታወቁን አመላክቷል። በዚህ ዙሪያ የአሜሪካ ማዕከላዊ ዕዝ የሰጠው ምላሽ የለም። ማዕከላዊ ዕዙ ባወጣው መግለጫ በዚህ ኦፕሬሽን የፒክ ፊውሪ በተባለ ወታደራዊ ኦፕሬሽን ተሳታፊ ከነበሩት አውሮፕላኖች መካከልም አንድ ተጨማሪ አውሮፕላንም አደጋን አስተናግዷል። ያም ሆኖ ሁለተኛው አውሮፕላን በሰላም እንዲያርፍ ተደርጓልም ተብሏል። ማዕከላዊ ዕዙ በዚሁ መግለጫው በኦፕሬሽን የፒክ ፊውሪ ወቅት በወዳጅ ሀገር የአየር ክልል ውስጥ ክስተት አጋጥሟል ያለ ሲሆን አውሮፕላኑ በተከሰከሰበት ምዕራባዊ ኢራቅ ውስጥ የነፍስ አድን ጥረት እየተካሄደ እንደሆነ አስታውቋል። በተከሰከሰው አውሮፕላን ውስጥ ቢያንስ 5 የሚሆኑ ወታደሮች መኖራቸውን አሶሺየትድ ፕሬስ ያስታወቀ ሲሆን ይሁንና እስካሁን ባለው ሁኔታ አውሮፕላን ውስጥ የነበሩት ወታደሮች በምን አይነት ሁኔታ ውስጥ እንደሚገኙ ግን የወጣ ይፋዊ መረጃ የለም። በኢራን የሚታገዘው የሊባኖሱ ሄዝቦላ ወደ እስራኤል የሚያስወነጭፈው ሮኬት ዛሬም ድረስ የቀጠለ ሲሆን የእስራኤል አየር ኃይል የአገሪቱን ዋና ከተማ ቤሩትን ሳይቀር መደብደብ መጀመሩን የአልጀዚራና ቢቢሲ ዘገባዎች አመላክተዋል። እስራኤል በአሁኑ ሰዓት ከኢራን ጋር እንደዚሁም በኢራን ይታገዛል ከሚባለው የሊባኖስ ሄዝቦላ ጋር እየተፋለመች ትገኛለች። ሊባኖስ ከእስራኤል ጋር ድንበር የምትጋራ ሀገር ስትሆን በሀገሪቱ የእስራኤል ባላንጣ የሆነው የሄዝቦላ ታጣቂ ቡድን መኖሩ ሀገሪቱ በየጊዜው በእስራኤል በሚደርስባት ወታደራዊ ምት ከባድ ዋጋን እንድትከፍል እያደረጋት ይገኛል። ሊባኖስ የራሷ መንግስት ያላት ሀገር ብትሆንም የሄዝቦላ ታጣቂ ቡድን ከሀገሪቱ መንግስት አቅም በላይ ነው። እንደ ሊባኖስ የጤና ሚኒስቴር መረጃ ከሆነ እስራኤል ዳግም በሊባኖስ ጥቃት ከጀመረች በኋላ በዚህ ኦፕሬሽን ቢያንስ 687 ሰዎች ሲገደሉ 1500 የሚሆኑት ደግሞ ቆስለዋል። ወደ ቀጣይ መረጃ አለፍን። የመቀሌው አዲስ ውጥረት። በመቀሌ ዳግም ውጥረት የተከሰተ መሆኑን የሚያመለክቱ መረጃዎች እየወጡ ይገኛሉ። ውጥረቱ የተከሰተው የህወሓት አመራሮችና TDF በመባል የሚታወቁ የታጣቂዎቹ አመራሮች በጋራ በመሆን የጀነራል ታደሰ የበላይ ጠባቂ አካልን የማቋቋም እንቅስቃሴ ውስጥ በመግባታቸው ነው። ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው የተሾሙት በፌዴራሉ መንግስት አማካኝነት ነው። ከዚህ ቀደም የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ያገለገሉት አቶ ጌታቸው ረዳ ከህወሓት ሰዎች እንዲሁም አርሚ አዛዥ በተባሉት ወታደራዊ አመራሮች አማካኝነት በተፈጠረባቸው ጫና ትግራይን ለቀው የወጡ ሲሆን አቶ ጌታቸው ክሳቸውን ሲያሰሙባቸው ከነበሩ ሰዎች መካከልም አንደኛው ሌተናል ጀነራል ታደሰ ወረደ ናቸው። የሌተናል ጀነራል ታደሰ ወረደ የስልጣን ዘመን ሊያበቃ ጥቂት ጊዜያት ብቻ የሚቀሩ ሲሆን በዚህ መሃልም ስልጣንን ወደ አንድ አቅጣጫ የመሰብሰብ ስራ ውስጥ ገብተዋል የተባሉት በነ ደብረጽዮን ገብረ ሚካኤልና ፈትለወርቅ ገብረ እግዚአብሔር ሞንጀሪን የሚመራው የአርሚ አዛዥ ከሚባሉት ወታደራዊ አመራሮች ጋር በመሆን ሌተናል ጀነራል ታደሰ ወረደን ጫና ውስጥ የመክተት እንቅስቃሴ ውስጥ የገቡ መሆኑን የሚያመለክቱ መረጃዎች እየወጡ ነው። ህወሓት በምርጫ ቦርድ ከፓርቲነት የተሰረዘ እንደዚሁም ታጣቂዎቹ ደግሞ በፕሪቶሪያው ስምምነት መሰረት ትጥቅ መፍታት የሚገባቸው ቢሆኑም በአሁኑ ሰዓት ሁለቱ ኃይሎች በጥምረት የጀነራል ታደሰ ወረደን የጥቂት ጊዜ ስልጣን ሊሻማ የሚችል ራሱን የቻለ የበላይ ጠባቂ ካውንስል ወይም ምክር ቤት ያቋቋሙ መሆኑ ታውቋል። በዚህም በጀነራል ታደሰና በእነዚሁ የእሳቸው መንግስትን በላይ ጠባቂነት እንቆጣጠራለን ባሉ አካላት በኩል ውጥረቶች የተፈጠሩ መሆኑም ታውቋል። በዚህ አቅጣጫ ያለው ሂደት ገና ግልጽ ሆኖ ያለየለት ሲሆን ጀነራል ታደሰም ነገሩ ይፋ እንዳይወጣ በሚል ውስጡን ሲያስታምሙት የቆዩ መሆኑም ታውቋል። ይህ በእንዲህ እንዳለ የህወሓትና የታጣቂዎቹ አመራሮች በትግራይ በአንድም ይሁን በሌላ መልኩ ከህዝቡ ከፍተኛ መዋጮ እየሰበሰቡ መሆኑም ታውቋል። የሚሰበሰበው መዋጮ በካሽና በአይነት መሆኑም ታውቋል። በጦርነት ስጋትና ውጥረት የክልሉ ኢኮኖሚ በተዳከመበት ሁኔታ እየተካሄደ ያለውን መዋጮ በትግራይ የሚንቀሳቀሱ ተቃዋሚ ፓርቲዎች አጥብቀው ተቃውመውታል። ከዚሁ ጋር በተያያዘ በትግራይ የሚንቀሳቀሰው የውድብ ናጽነት ትግራይ ምክትል ሊቀመንበር አለምሰገድ አረጋይ ለዶቼ ቬለ በሰጡት ማብራሪያቸው ይህ አይነቱ ህዝቡን አስገድዶ ለመዋጮ የመዳረግ ተግባር እየተከወነ ያለው በክልሉ ጠንካራ አስተዳደር ባለመኖሩ ነው ሲሉም ተችተዋል። አቶ አለምሰገድ አረጋይ በዚሁ ማብራሪያቸውም በተደጋጋሚ በመግለጫ ላይ ስንገልጽ እንደነበረው በትግራይ ቀውስ እንዳለ የምናውቀው ነገር ነው። ምክንያቱም በክልሉ ጠንካራ አስተዳደር ካለመኖሩ ጋር የተገናኘ ነው። አሁን ላይ ስልጣን ላይ ያለው ህወሓት ነኝ እያለ ያለ ቡድን እንጂ ህወሓት የለም። ህወሓት በትግራይ ክልልም ቅቡልነት የሌለው ፓርቲ ነው። በኢትዮጵያ ህግም የምርጫ ቦርድ ፓርቲነቱን ሰርዞታል። ግን ህወሓት ነን ብሎ አንድ የሚጠራ ቡድን አለ። የመንግስት ሰራተኞችን ደሞዝ ሰራተኞቹ ሳይፈልጉና ሳይስማሙ እያስገደደ ደሞዛቸውን እንዲቆረጥ እያደረገ ነው። ይህ በብር ነው፣ ከደሞዝ የሚቆረጥ ነው። ከዚህም በተጨማሪ ተራ ነዋሪ ቤት ጭምር እየገባ ጤፍ፣ ስንዴ፣ ዘይት፣ በርበሬ፣ ሽሮ ሁሉ እየሰበሰበ ይገኛል ሲሉ አስታውቀዋል። በቀጣይ መረጃ የጠቅላዩ ጉዞ ጦር ሜዳ ከመዝመት ይቆጠራል። ጀነራሉ የጠቅላይ ሚኒስትር አብይ አህመድን የዩኤኢ ጉዞ አስመልክቶ ያስተላለፉት መልእክት እያነጋገረ ነው። ጀነራሉ የጠቅላይ ሚኒስትሩን ጉዞ ወደ ጦር ግንባር ከመዝመት ጋር የሚስተካከል ጀግንነት ሲሉ አሞካሽተውታል።
በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ወደ ተባበሩት አረብ ኤምሬትስ ያደረጉትን ይፋ ጉብኝት በማድነቅ እርምጃውን ከዚህ ቀደም የደንብ ልብስ ለብሶ ወደ ጦር ግንባር ከዘመቱበት ታሪክ ጋር አነጻጽረውታል። በቅርቡ በኢራን በእስራኤልና በአሜሪካ መካከል የተፈጠረውን ወታደራዊ ጥረት ተከትሎ በተለይም ኢራን ሚሳይሎችና ድሮኖችን በስፋት በተኮሰችባት የተባበሩት አረብ ኤምሬትስ ጠቅላይ ሚኒስትሩ ያደረጉት ይፋ ጉዞ ድፍረት የተሞላበት መሆኑን አምባሳደሩ ገልጸዋል። ጀነራል ባጫ በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ ሚሳይሎችና ድሮኖች ከሰማይ እየወረዱ ባለበት እንደዚሁም በረራዎች በስፋት በተቋረጡበት እጅግ አስቸጋሪና አደገኛ ወቅት ጠቅላይ ሚኒስትሩ ሀገሪቱን በይፋ መጎብኘታቸው ዓለምን ያስደነቀና ፍርሃት አልባ የመሪነት ጥበብ ነው ሲሉ ገልጸውታል። አያይዞም በከፍተኛ የጸጥታ ፈተናና ስጋት ወቅት የተደረገው ይህ ጉብኝት ኢትዮጵያ ከተባበሩት አረብ ኤምሬትስ ወንድምና እህቶች ጋር ያላትን ጥልቅ አጋርነት፣ የጠበቀ ወዳጅነትና ቁርጠኝነት በተግባር ያረጋገጠ መሆኑንም አስገንዝበዋል። ይህ በእንዲህ እንዳለ አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ የኢራን አጸፋ ጥቃት እየደረሰባቸው ካሉ ቀዳሚ ሀገራት መካከል የተባበሩት አረብ ኤምሬትስ አንዷ ናት። ኢራን በየዕለቱ በሚባል ደረጃ በተለያዩ ኤምሬትስ ክፍሎች ላይ የሚሳይልና የድሮን ጥቃት እየፈጸመች ነው። በዚህም የተነሳ ዓለም አቀፍ በረራዎች ውስን ናቸው፣ አንዳንድ ጊዜም ይቋረጣሉ። ሀገራት ዜጎቻቸውና ዲፕሎማቶቻቸው ከሀገሪቱ ለቀው እንዲወጡ እያስጠነቀቁ ነው። ከኢራን በኩል በሚሰነዘርባት ጥቃት ሳቢያ በርካታ ሀገራት መሪዎችና ከፍተኛ ባለስልጣናት ከኤምሬትስ ሕዝብና መንግስት ጎን መቆማቸውን በስልክና በሌሎች መንገዶች እየገለጹ ነው። አንዳንድ ባለስልጣናትም በአካል ወደ ሀገሪቱ በማቅናት ድጋፋቸውን እያሳዩ ነው። በሀገር መሪ ደረጃ ግን ጦርነቱ ከተቀሰቀሰ በኋላ ወደ ዩናይትድ አረብ ኤምሬትስ የተደረገ ይፋዊ ጉብኝት ስለመኖሩ የወጣ መረጃ የለም። የጠቅላይ ሚኒስትር አብይ ጉብኝት በሀገር መሪ ደረጃ የተደረገ ይፋዊ የሥራ ጉብኝት መሆኑን ሪፖርቶች ያመለክታሉ። በቀጣይ መረጃ ፋኖ በአሜሪካ መንግስት አሸባሪ። ኢትዮጵያዊው ከፋኖ እንቅስቃሴ ጋር በተያያዘ ከአሜሪካ መባረሩን ያመለከተው የአሜሪካው ኢሚግሬሽን መስሪያ ቤት መግለጫ ከባድ ውዝግብ ፈጥሯል። የአሜሪካ ኢሚግሬሽን መስሪያ ቤት የፋኖን ስም ከአሸባሪነት ጋር በተያያዘ በመግለጫው ማጋራቱ እያነጋገረ ይገኛል። ክስተቱ ፋኖ በአሜሪካ መንግስት በአሸባሪነት ተፈርጇል የሚል ጥያቄን አስነስቷል። የአሜሪካ ኢሚግሬሽን ተቋም ሰለሞን ቦጋለ የተባለውን ኢትዮጵያዊ የሰብአዊ መብት ጥሰት ፈጻሚ፣ የታጣቂ ቡድን አባልና የዘር ማጥፋት ቅስቀሳ አድራጊ በማለት ከሀገሩ አባሮ ማርች 5 ቀን የካቲት 26 ወደ ኢትዮጵያ መመለሱን በመግለጫው አስታውቋል። በዚህ ሪፖርት ላይ ትኩረት የሳበው ጉዳይ ተቋሙ ፋኖን በሽብርተኝነት መፈረጁ ነው። ተቋሙ እንዳስታወቀው በፊኒክስ ከተማ የሚገኙ መኮንኖቹ ግለሰቡ የኢሚግሬሽን ጥቅማ ጥቅሞችን እንዳያገኝ በማድረግ ዲፖርት አድርገውታል። ለዚህ እርምጃ እንደ ምክንያት የቀረበው ሰለሞን ቦጋለ በተለያዩ ማህበራዊ ሚዲያዎች ላይ ራሱን የፋኖ አባል አድርጎ መግለጹና በትግራይ ተወላጆች ላይ ጥቃት እንዲደርስ እንዲሁም ከኢትዮጵያ እንዲጸዱ የጥላቻና የዘር ማጥፋት ቅስቀሳ ማድረጉን ተቋሙ ስላረጋገጥኩ ነው ብሏል። በዚህ የአሜሪካ መግለጫ ላይ አነጋጋሪ የሆነው ጉዳይ ግለሰቡ አባል ነኝ ያለለትን የፋኖን ስብስብ የአሜሪካ መንግስት ተቋም የሆነው አይስ ሶስተኛ ደረጃ የሽብር ቡድን ወይም ቲር 3 ቴሮሪስት ግሩፕ ሲል መጥራቱ ነው። ይህ የአይስ አገላለጽ ያልተለመደና አዲስ ሲሆን እስካሁን ድረስ የአሜሪካ መንግስት ፋኖን በይፋ በሽብርተኝነት አልፈረጀውም። በኢትዮጵያ መንግስትም በኩል ቢሆን ከዚህ ቀደም ህወሓትና ኦነግ ሸኔ በፓርላማ በሽብርተኝነት እንደተፈረጁት ሁሉ ፋኖ በይፋ አሸባሪ ተብሎ አልተሰየመም። ይሁንና የአሜሪካ ኢሚግሬሽንና የጉምሩክ አስከባሪ ተቋም በመግለጫው ላይ ይህንን ስያሜ በግልጽ መጠቀሙ የበርካቶችን ትኩረት ስቧል። በአሜሪካ ኢትዮጵያውያን ስደተኞችን ጉዳይ በመከታተል የሚታወቁት ጠበቃ ሙሉ ዓለም ጌታቸው ይህን አዲስና ውስብስብ ጉዳይ በተመለከተም ህጋዊ ማብራሪያ ሰጥተዋል። ጠበቃ የአሜሪካ መንግስት ፋኖ የሽብር ቡድን ብሎ አልፈረጀውም ሲሉ ተናግረዋል። ጠበቃ ሙሉ ዓለም የአሜሪካ መንግስት ፋኖን በሌላ ሀገር የሚገኝ የሽብር ቡድን ሲል እንዳልፈረጀው ጠቅሰው ይህን የማድረግ ስልጣን ያለው የሴክሬታሪ ኦፊስ መሆኑን ገልጸዋል። በማርኮ ሩቢዮ የሚመራው ዲፓርትመንት ኦፍ ስቴት ሴክሬታሪ ኦፊስ ነው ይህንን የማድረግ ስልጣን ያለው ያሉት ጠበቃው ማርኮ ሩቢዮም ሆኑ ከእሳቸው በፊት የነበሩት አንቶኒ ብሊንከን ይህን ውሳኔ አለመስጠታቸውን አመልክተዋል። ነገር ግን አንድ ተቋም በአሸባሪነት ባይፈረጅም ለአስተዳደር ውሳኔ አሸባሪነት ምዘና የመስጠት ስልጣን ያላቸው የመንግስት ተቋማት መኖራቸውን ጠበቃው ገልጸዋል። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ይህ ስልጣን ያለው አንደኛው የመንግስት ተቋም መሆኑን ያነሱት ጠበቃው ሙሉ ዓለም ጌታቸው ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የውስጥ አሰራር እንዳለው አመልክተዋል። በደረጃ ወይም በቲር በመከፋፈል ፍረጃ እንደሚሰጥ የገለጹት ጠበቃው ደረጃ 1 ወይም ቲር 1 ላይ ያሉት ቀጥታ የአሜሪካ ጥቅምን የሚጎዳ እንቅስቃሴ ላይ የተሰማሩ በሚል ሲሆን ደረጃ 2 ወይም ቲር 2 ላይ ደግሞ የአሜሪካን ጥቅም የሚጎዱ ተቋማትን በፋይናንስ መርዳትን የተመለከተ ነው። ደረጃ 3 ወይም ቲር 3 ላይ ያሉት በአጠቃላይ ከሰብአዊ መብቶች ጥሰት ጋር የሚፈረጁ ሲሆን ይህም የሰው ልጆች ላይ ሰብአዊ ጥቃት በማድረስ የሚከሰሱ መሆናቸውን ጠበቃው አብራርተዋል። የእነዚህን ድርጅቶች መፈክር ማስተጋባት በሆምላንድ ሴኩሪቲ ሊያስከስስ እንደሚችል ጠቁመዋል። የፋኖ ስም ተያይዞ የተነሳው ከዚህ ከሶስተኛው ደረጃ ጋር መሆኑን ጠበቃው ገልጸዋል። ኢትዮጵያዊ ስደተኛ ለመባረሩ ምክንያት ተደርጎ እንደቀረበ አመልክተዋል። ጠበቃው በምሳሌነት ሲያስረዱም ፍልስጤምን በሚደግፉ መፈክሮችን ማሰማት ጸረ ሴማዊ በማስባል በዚሁ በሶስተኛነት እርከን እንደሚያስፈርጅ ጠቅሰዋል።
አሁን ላይ በኢትዮጵያ በትጥቅ ትግል ላይ ያሉ ኃይሎች ደጋፊ ነን ብሎ በማህበራዊ ትስስር ገጾች ላይ መናገር አደጋ አለው ሲሉ ያነሱት ጠበቃው ፋኖ ህወሓትን እንዲሁም ኦነግን ጨምሮ በኢትዮጵያ የሚንቀሳቀሱ ኃይሎችን ደጋፊ ነን ማለት በአሳይለማችን ላይ አደጋ አለው ሲሉ አሳስበዋል። ይህ በእንዲህ እንዳለ ከአሜሪካ የተባረረው ኢትዮጵያዊ ሰለሞን ቦጋለ የአሜሪካ ኢሚግሬሽን ውሳኔውን በተመለከተ ድምፁን ያሰማ ሲሆን በተቀነባበረ ፖለቲካዊ የስም ማጥፋት ዘመቻ ሰለባ መሆኑን አጥብቆ ተከራክሯል። በነበረው ጦርነት የኔ ጸብ ከህወሓት ጋር እንጂ ከትግራይ ህዝብ ጋር አይደለም ሲል ተናግሮ ጥገኝነት ለመጠየቅ ፍርድ ቤት ቀጠሮ ነበረኝ፣ እሱን ጨርሼ ስወጣ ነው ይዘው 2 ወራት ያሰሩኝ ሲል አመልክቷል። በፍርድ ቤት ጉዳይ እየታየ ወልቃይትም ምዕራብ ትግራይ ብለው ሲያቀርቡ ወልቃይት ምዕራብ ትግራይ አይደለም በሚል መከራከሩን ጠቅሷል። የህወሓት ደጋፊዎች የተለያዩ የሐሰት መረጃዎች ከኔ ጋር በተያያዘ አስገብተዋል ሲል አክሏል። መንግስት ሰላማዊ ጥሪ ጠርቶ ፋኖ ሚሊሻውን በነበረበት ለህዝብ የምግብ ድጋፍ ማድረጉን ያነሳው ሰለሞን ይህን ከክሱ ጋር አያይዞ እንዳነሱበት አመልክቷል። በሐሰተኛ የስም ማጥፋት ዘመቻ ሰለባ መሆኑን አጽንኦት ሰጥቷል። በቀጣይ ርዕስ ትራምፕ የኢራኑ አዲስ መሪ በህይወት መኖሩን አረጋገጡ። በኢራን ጦርነት የፈረንሳይ ወታደሮች መገደላቸው ተሰማ። 3.2 ሚሊዮን ህዝብ በጦርነቱ ተፈናቅሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲሱ የኢራን ፕሬዝዳንት በህይወት አለ ሲሉ ተሰሙ። ሞጅታባ ካሚኒ ከ14 ቀን በፊት አያቶላ ካሚኒ እና ሌሎች ባለስልጣናት እንዲሁም የቤተሰብ አባላትን በገደለው ጥቃት አብረው ከነበሩ መካከል ናቸው። አሁን የኢራን መሪ ተደርገው የተመረጡት ሞጅታባ ካሚኒ እግራቸው መቁሰሉንና ግራ ዓይናቸው ላይ ጉዳት እንዳጋጠማቸው ሲነገር ነበር። ትራምፕ ሞጅታባ ካሚኒ በሆነ መልኩ በህይወት አሉ ሲሉ የተናገሩት ተጎድቷል ግን በህይወት ያለ ይመስለኛል ብለው ነው። ትራምፕ ይህንን ያሉት ማምሻውን ከፎክስ ኒውስ ጋር ባደረጉት ንግግር ነው። ትራምፕ ይህንን ያሉት ሞጅታባ ካሚኒ ስልጣን ከጨበጡ በኋላ የመጀመሪያውን ንግግራቸውን በኢራን መንግስታዊ ቴሌቪዥን ማሰማታቸውን ተከትሎ ነው። ሞጅታባ ካሚኒ በድምፅ የተቀዳ መልእክት ሲያወጡ ምስላቸው ግን ሳይታይ ቀርቷል። አሁን ላይ የት እንዳሉም የማይታወቅ ሲሆን በአሜሪካና እስራኤል ጥቃት ቤተሰባቸውን ጨምሮ የተገደሉ ኢራናውያን ሰማዕትነት እንደማይረሱ ደማቸውን እንደሚበቀሉ ገልጸዋል። ሞጅታባ ኢራን ከአሜሪካና እስራኤል ጋር ያለውን ጦርነት እንደማያቆሙ እንደማያፈገፍጉ ነው የገለጹት። ሞጅታባ ስልጣን ከተረከቡ ወዲህ ለህዝብ አለመታየታቸው ብዙ ሲያስብል የነበረ ሲሆን አንዳንድ የአሜሪካ የዜና ምንጮች የኢራኑ መሪ ኮማ ውስጥ ናቸው ሲሉም ዘግበው ነበር። መሪው በህይወት ስለመኖራቸው ታዲያ ትራምፕ ማረጋገጫ ሰጥተዋል። ሞጅታባ ካሚኒ አባታቸውን ተክተው የኢራን መሪ ሆነው ከተሾሙ ከሳምንት በኋላ ለመጀመሪያ ጊዜ መልእክት ያስተላለፉት ትላንት ሲሆን የዓለም 20% የነዳጅ መተላለፊያ የሆነው የሆርሙዝ መስመር ተዘግቶ መቆየት አለበት ያሉ ሲሆን በቀጠና ያሉት ሁሉም የአሜሪካ የጦር ሰፈሮችን እንዘጋለን፣ እናጠቃለን ሲሉም ዝተዋል። በጦርነቱ መጀመሪያ ላይ በአሜሪካና እስራኤል ጥቃት የተገደሉትን አባታቸውን አያቶላ አሊ ካሚኒን አስክሬን እንደሚጎበኝ መግለጻቸው ተዘግቧል። አያቶላ ሞጅታባ ካሚኒ ሆርሙዝ ሰርጥን እንዘጋለን ማለታቸውን ተከትሎ በቅጽበት የነዳጅ ዋጋ ከነበረውም የባሰ ማሻቀቡን የተነገረው። እንደ ሮይተርስ ዘገባ የኢራኑ መሪ ንግግር ባደረጉ በሰዓታት ውስጥ ከ98 እስከ $100 የነበረው ነዳጅ በበርሜል $103 ጭማሪ አድርጓል። በዛሬው ዕለት ደግሞ የነዳጅ ዋጋ በ10 በመቶ መጨመሩን የዓለም ገበያ መረጃ ያመለከተው። የኢራን እስላሚክ አብዮታዊ ዘብ በሳምንቱ ከአሜሪካና እስራኤል ጋር ግንኙነት ያላቸው የነዳጅ መርከቦች ኢላማ እንደሚደረጉ አስጠንቅቆ ነበር። በሳምንቱም ከ3 በላይ መርከቦች ጥቃት ደርሶባቸዋል። የነዳጅ መርከቦች ሰርጡን እንዳያቋርጡ ኢራን ብታስጠነቅቅም ወደ ቻይና የሚሄዱ ታንከሮች ግን ጉዟቸው እንዳልተስተጓጎለ ተዘግቧል። እንደ አሶሺየትድ ፕሬስ ዘገባ ሰርጡን ደፍረው የሚያቋርጡ መርከቦች ንብረትነታቸው የቻይና መሆኑን በመግለጽ ከጥቃት እያመለጡ ስለመሆኑ ተነግሯል። እስካሁን በትንሹ 8 መርከቦች መታወቂያቸው ወይም መለያቸውን በመቀየር የቻይና መሆናቸውን በመናገር ሰርጡን ማቋረጥ ችለዋል። 14ኛ ቀኑ ላይ በሚገኘው የአሜሪካ እስራኤል ኢራን ጦርነት የ3ኛ ሀገር ወታደሮች መገደላቸውም ተሰምቷል። የፈረንሳይ ወታደሮች ናቸው መሞታቸው የተነገረው። የፈረንሳይ ወታደሮች በኢራቅ ኩርዲስታን ክልል ውስጥ በደረሰ ጥቃት መሞታቸው ተዘግቧል። ፕሬዚዳንት ማክሮን በዛሬው ዕለት የወታደሮቹን መሞት አረጋግጠዋል። የቆሰሉ ወታደሮች መኖራቸውንም የገለጹት ማክሮን ጥቃቱ ከማን የመጣ ስለመሆኑ ግን መረጃ ከመስጠት ተቆጥበዋል። በኢራን ጦርነት እስካሁን 1300 በላይ ሰዎች መገደላቸው መዘገቡ ይታወሳል። በጦርነቱ የተነሳ ከ3.2 ሚሊዮን በላይ ኢራናውያን መፈናቀላቸው አሁን ላይ ተገልጿል። የተባበሩት መንግስታት ድርጅት ባወጣው መረጃ ነው በጦርነቱ ከ3.2 ሚሊዮን በላይ ኢራናውያን መፈናቀላቸውን የገለጸው። የኢራን ባለስልጣናት በበኩላቸው እስራኤልና ዩናይትድ ስቴትስ እስከ ትላንት ድረስ በኢራን ላይ በከፈቱት ድብደባ 165 ህፃናት ተማሪዎችን ጨምሮ ከ1300 በላይ ሰላማዊ ሰዎች መገደላቸውን አስታውቀዋል። እንዲሁም የውሃ ማጠራቀሚያ፣ ሆስፒታልና ትምህርት ቤቶችን ጨምሮ 10,000 ሰላማዊ ተቋማት መውደማቸውን ገልጸዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።